ኤልያስ ማክዳ ማክቤልን ዲቃላ ብላ ስትጠራው ሰምቶ በጣም ይናደዳል። እሳት ጎርሶ እሳት ለብሶም እንዴት ልጄን እንደዚህ ትናገራታለሽ ብሎም በጣም ይጮህባታል። ከዚህ በኋላ የኔና ያንቺ ነገር እዚህ ጋር ያበቃል። በጭራሽ ልጄን እንደዚህ አድርገሽ መሳደብ አልነበረብሽም ብሎም በጣም ይቆጣታል። እሷን ግን ጥፋቷን ለመሸፈን ስትል እንደሱ እኮ አይደለም ተሳስቼ ነው ኤልያስ የኔ ፍቅር የኔ አባት በጣም ይቅርታ አድርግልኝ ብላ ትለምነዋለች። እሱ ግን እየሰማት አይደለም። ሁለታችሁም አንቺም አማናዊትም ቤቴን ለቃችሁ እንድትወጡ ነው የሚፈልገው ይላል። ግን ይሄ ጭቅጭቅ የማይቆም ነገር ስለሆነ ልጁን ማክቤልን የኔ ቆንጆ ወደ ክፍልሽ ሂጂ የኔ ፍቅር ይላታል። ልጅቷም እንግዲህ እኔ አማናዊት ከዚህ ቤት እንድትሄድ አልፈልግም አባዬ ትለዋለች። አማናዊት ከዚህ በኋላ እዚህ አያስኖርም፣ ስለዚህ ወደ ክፍልሽ ሂጂ ይላታል። ማክቤልም ወደ ክፍሏ ትሄዳለች። እሱም እንግዲህ ሁለታችሁም ቤት የለቃችሁ እንድትወጡ ብሎ ወደ ክፍሉ ይሄዳል። ማክዳም ተከትላው ትሄዳለች። ክፍሉ ገብታም የኔ ፍቅር አውቄ አይደለም ያቺ አማናዊት ናት ያሳሳተችኝ፣ እሷን እናገራታለሁ ብዬ ነው እንጂ እኔ ለማክቤል ስል ብዙ ዋጋ ከፍያለሁ። እንዴትም እኔ ማክቤልን እንደዚህ ልናገራት እችላለሁ ሳላቅ ነው ብላ ደጋግማ ይቅርታ ትጠይቀዋለች። እሱ ግን በሌላ ነገር ቢሆን ይቅርታ አደርግልሽ ነበረ፣ ግን በአይኔ በብሌኔ ነው የመጣሽው። በማክቤል የመጣብኝን ሰው በምንም ተአምር ይቅር ልለው አልችልም። በዛ ላይ ደግሞ ልጄን ቅስሟን የምሰብር ነገር ነው የተናገርሻት፣ ድቃላ ብለሽ ነው የሰደብሻት ብሎ በጣም ይቆጣታል። እሷም ደጋግማ ይቅርታ ብትጠይቀውም እሱ ግን አንድ ውሳኔ ላይ ደርሻለሁ ይላታል። ምንድን ነው እሱ ብላ ስትጠይቀውም ፍቺ ይላታል። በጭራሽ እኔን ልትፈታኝ አትችልም፣ እኔ ራሴን አጠፋለሁ ትለዋለች። እሱም ከበጀሽ ራስሽ ለራስሽ ካላሰብሽ ማድረግ ትችያለሽ፣ እኔ ኤልያስ የሚያሳስበኝ ይመስልሻል እንዴ ይላታል። እሷም ተው ተው ነጌ ትቆጫለህ ብላ ብትለምነው ግን እሱ ልሰማት ፍቃደኛ አልነበረም። ተው ግን ብላ ብትለምነው አንድ እድል ስጠኝ ብትለውም በልጄ ነው የመጣሽው፣ ደጋግሜ ልንገርሽ በማክቤል የመጣብኝን ሰው መቼም ይቅር ልለው አልችልም ብሎ አስረግጦ ይነግራታል። እሷም በጣም ተናዳ ከዛ ክፍል እዛው ጥሏት ወደ ውጭ ይወጣል። ውጭ ወጥቶም እሷ ግን በጣም ትናደዳለች። ያቺ የውሻ ልጅ አማናዊት ናት ይሄንን ሁሉ ነገር ያደረገችብኝ፣ ባልሰራውልሽ እኔ ማክዳ አይደለሁም ወይኔ ማክዳ ብላ በተደረገባት ነገር በጣም ትናደዳለች። ዳኒ እንግዲህ ከአማናዊት እሷ ቆማ እኔን እንደዚህ እንደተናገርከኝ ኤልያስ ትጸጸታለህ፣ እዚህ ስልክ ውስጥ ያለውን ነገር ብትሰማ ግን በጣም ነው የምትጸጸት ብላ ከራሷ ጋር ቆማ ስታወራ ዳኒ ከኋላ መጥቶ ስልኳን ይቀማታል። አምጣ ስልኬን ብላ ስትጠይቀውም እሱ ግን የኔ ቆንጆ እንዴት እኮ እንደምታምሪ ብሎ ልጃጃልባት ይሞክራል። እሷም እንግዲህ እኔ ጋር አትጃጃል፣ እኔ እንዳንተ አይነት ሴሰኛ ወንድ አልወድም አልፈልግም፣ ከኔ ጋራ እንደዚህ አይነት ጨዋታ ይቅርብህ ብላም አስረግጣ ትነግረዋለች። እሱ ግን ልሰማት ፈቃደኛ አይደለም። አሁን አይኔ ያያል ብለህ ነው የምታስመስለው? አይንህ እኮ እንደማይ አውቃለሁ ብላ ስትነግረው ኧረ በናትሽ ዝም በይ ስላት አዎ የምሬን ነው እየዋሸው አይደለም፣ ሲጀመር ባታይ እንዴት የኔን ስልክ ልትቀማኝ ትችላለህ ስትለው በቃ ካወቅሹ ይቀራላ ከተነቃ ይላታል። አዎ እንደዛ ብታረግ ነው የሚሻል፣ ለማንኛውም ስልኬን አምጣ ስትለው እስኪ ነይ ወንድ ከሆንሽ ተቀበይኝ ይላታል። ልትቀበለው ስትልም አንዴ በዚህ አንዴ በዛ እያለ በእጁ እየዘዋወረ አልሰጥሽም ይላታል። ስልኩንም ወደ ላይ ከፍ አድርጎ የምር ወንድ ከሆንሽ ነይ ከዚህ ከፍታ ላይ ወረጂ፣ አየሽ አንቺ በጣም ትንሽ ነሽ፣ ይህን ስልክ እንኳን ከዚህ ከፍታ መውሰድ አትችይም ይላታል። እሷም እንግዲህ አንተ ሰውዬ ዛሬ አትፈታተነኝ ብዬሃለሁ ብላ ስትነግረውም እሱም ግን ልሰማት አልቻለም። ነይ ለምን እኔ ወደ ክፍሌ ሄጄ አላረጋጋሽም ምናምን ብሎ ስቀልድባት አንዴ አንስታ ሆዱን በእርግጫ ትለዋለች። እሱም እዛው ላይ ራሩ ላይ ሲቀመጥ ስልኩን ቀምታው ከዛ ቦታ ትሄዳለች። እቺማ በጣም ወንድ ናት የታባቱ እንዳንቺ አይነትን ነበረ ምናምን ብሎ ይመኛታል።
እሷም ከዛ ቦታ ሄዳ ሳሎን ትቀመጣለች። ኤልያስም እሳት ጎርሶ እሳት ለብሶ ከማክዳ ክፍል ወጥቶ ወደ እሷ ይመጣል። አንቺ እስካሁን እዚህ ነሽ እንዴ ብሎ አሁን ክፍሌን ለቀሽ ቤቴን ለቀሽ ውጪ፣ እኔ ሌባም አላኖርም ይላታል። ተው ኤልያስ እንደዚህ አትናገረኝ ብላ ብትለምነውም እሱ ግን ልሰማት አልቻለም። አይኔ ካየውና አንቺ ከምትነግሪኝ ማንን ማመን እንዳለብኝ እኮ አውቃለሁ ይላታል። ተው ግን ነግሬሃለሁ ተው ብላ ብትለምነውም ግን እሱ አይሰማም። እሺ በቃ እኔን ካላመንከኝ እዚህ ስልክ ላይ ያለውን ነገር እንድታይ እፈልጋለሁ ስትለው ምንም መስማት አልፈልግም፣ ቤቴን ለቀሽ እንድትወጪ ነው የምፈልገው፣ ሌባ ማኖር አልፈልግም ይላታል። እሷም እንግዲህ እሺ በቃ አንዴ ስማኝ፣ ይሄ ሁሉ ሴራ የምስትህ የማክዳ ነው ብላ ስትነግረውም እሱ ግን ላምናት ፍቃደኛ አልነበረም። እሺ በቃ አንዴ አዳምጠኝ ብላ ስትለምነው እሺ ምንድን ነው ብሎ ስልኩን ይቀበላታል። ማክዳ እንግዲህ በራሷ አቀነባብራ ወርቁን የእሷ ልብስ ውስጥ እንዳስቀመጠች የሚያሰማ ከዳኒ ጋር ስታወራ ቮይስ ይሰማል። እሱም በዚህ ነገር በጣም ይገረምና ቆይኔ ያላቃትም ነበረ ብሎም በጣም ይናደዳል። እሷም እኔ አለመታመኔ ስላልናደደኝ ነው እንጂ እዚህ ቤት ለመቆየት ብዬ አይደለም ብላ እዛው ጥላው ትሄዳለች። እሱም ከኋላ ከኋላ እየተከተላት በጣም ይቅርታ አድርጊልኝ አማናዊት በጣም ይቅርታ ይላታል። እሷ ግን ሁሌ ነው እንደዚህ የምታደርገኝ፣ እኔ ደግሞ ከአንዴም ሁለቴም ይቅር ብዬሃለሁ፣ ከዚህ በኋላ ግን ሁለተኛ እድል አልሰጥህም፣ ስንት ጊዜ ክብሬን ዝቅ አድርገሃል፣ እስከ ዛሬ እዚህ ቤት የቆየሁትም ለማክሻ ስል ነው እንጂ እንዳንተማ ብላ በጣም ትናገረዋለች። እሱ ግን ደጋግሞ ይቅርታ እየጠየቃት ይገኛል። እሷም ደጋግማ እዚያ ቤት መቆየት እንደማትፈልግ ትነግረዋለች። እኔ እኮ እንድታግዥኝ ይፈልጋለሁ፣ ለማክቤል ደግሞ ታስፈልጊያታለሽ ብሎ በማክቤል ላስራት እየሞከረ ይገኛል። እሷም ማክቤልን በጣም ስለምትወዳት ምናምን ብላ እያለች እያንገራገረች ትገኛለች። እሱም እንግዲህ ጉንጫን ስሟት እኔ እዚህ ቤት እንድትሄጂ አልፈልግም ብሎ ጥላት ሲሄድ ማክቤል ተደብቃ እያየች አይቼሻለሁ፣ አባዬ ጉንጭሽን ስስም አይቼሻለሁ ስትል ምንድን ነው ያየሽ ብላ ከኋላዋ ተከትላት ሁለቱ ሶፋ ላይ መጫወት ይጀምራሉ። በሌላ በኩል ማክዳ ወደ ዳኒ ክፍል አምርታለች። ዳኒ ክፍል ገብታም አልቆልናል፣ አንተ እዚህ ጋ ትቀመጣለህን ትለዋለች። ምንድን ነው እሱ የተፈጠረ ብሎ ስጠይቃትም ኤልያስ እኔን ልፈታኝ ነው እንፋታ አለኝ። ለምንድን ነው እንደዛ ያለሽ? በዛች በማትረባ አማናዊት ምክንያት ነዋ ትለዋለች። ቆይ ምንድን ነው የተፈጠረ ብሎ ስጠይቃትም እንደዚህ እንደዚህ ድቃላ ብዬ ማክቤልን ስሰድባት ሰማ። አንቺ እንዴት ነው እሱ ፊት ለፊት እንደዚህ ብለሽ ማክቤልን የምትሰድቢያት ይላታል። ይሄ ሁሉ የራስሽ ጥፋት ነው፣ ስለዚህ በራስሽ መንገድ አስተካኪ፣ ለሁሉም ነገርም አማናዊት አማናዊት አትበይ፣ አንዳንድ ጊዜም የራስሽን ጥፋት ማመን አለብሽ ብሎ ይነግራታል። እሱ ግን እኔን እንድትወቅሰኝ ሳይሆን መፍትሄ እንድታመጣ ነው የምፈልገው። ይሄንን ሀብት በእጃችን ማስገባት የምንችለው ማክዳን አማናዊትን ስናስወግዳት ብቻ ነው። ማክቤልን መሸጥ የምንችለውም እንደዛ ስናረግ ብቻ ነው ትለዋለች። ዛሬ እኮ ማክቤልን ይዣት ልወጣት ለጥቂት እኮ ነው፣ እሷ ናት ልጆታን የያዘችብኝ ብላም ትነግረዋለች። ዳኒም እሺ ምንድነው አርጊ የምትይኝ? ምንድነው ቁም ማድረግ አለብን ይላታል። አሁን ይኸውልህ እዚህ ድረስ ሀብቱን ስለፈለግክና እኔን ስለምትወደኝ አንዴ መጥተሃል። ስለዚህ መፍትሄ ብዬ ያሰብኩት አንድ ነገር አለ፣ አማናዊትን ትገላታለህ ትለዋለች። እሱም በዚህ ንግግሯ በጣም ይደነግጣል። ምን አልሽ? ግድያ? አዎ በመኪና አደጋ እንደሆነ አስመስለ ታርጋ በሌለው መኪና ትገጫታለህ ትለዋለች። እሱም እንግዲህ ነፍስ ግድያ ውስጥ ሳንገባ ሌላ መፍትሄ ብንፈልግ ነው የሚሻለው፣ እኔ ይሄ ነገር እንዲሆን በጭራሽ አልፈልግም ይላታል። ትፈልገዋለህ ታደርገዋለህ ብላም ታስገድደዋለች። እንድታስብበት ብላም ክፍሉን ለቃ ትወጣለች። በጭራሽ አላደርግም፣ እኔ አማናዊትን ካየኋት ቀን ጀምሮ በጣም ወድጃታለሁ እያለ ዳኒ ብቻውን ያወራል። ማክቤልና አማናዊት ሶፋ ላይ እየተጫወቱ ይገኛሉ። ማክቤልም አማናዊት አንቺ እናቴ እንድትሆኝ እኮ ፈልጋለሁ፣
ማክዳ እኔም በጭራሽ አትወደኝም፣ የውሸቷን ነው የምታስመስለው አባዬ ፊት ስትላት እናትነት እኮ ዝም ብሎ አይደለም ብላ ስታስረዳትም አይ አንቺ በጣም ጥሩ ሰው ነሽ፣ ስለዚህ እናቴ እንድትሆኝልኝ እፈልጋለሁ ስትላት አይ ቢሆንም የውሸት እናትና አክስት ጓደኛ ነው እንጂ ትክክለኛ እናትሽ መሆን አልችልም የኔ ቆንጆ ስትላት እኔ እጠላሻለሁ በቃ ብላም ታኮርፋታለች። ፍቅራቸው ግን በጣም ነው ደስ የሚለው። በዚህ መሀል ነበረ እኔ አኩርፌሻለሁ ስትላት ጥላው ትሄዳለች። በሌላ በኩል እንግዲህ ኤልያስ አማናዊትን ወደ ክፍሉ ይዟት ይሄዳል። ወደ ክፍሉም እንደገቡ ዳኒ እንደማይ ግን ታውቃለህ? አያይም እኮ ዳኒ ያያል እኮ ብላ ትነግረዋለች። አዎ አውቃለሁ፣ ግን የምታወራ ለራስህ ገብቶሃል? ያያል እኮ ነው ያልኩህ እንጂ አያይም አላልኩህም ብላ ስትነግረው አዎ አውቃለሁ፣ ዳኒም እንደማይ አይኑ ስውር እንዳልሆነ አውቃለሁ። ማክዳም ደግሞ የእሷ ወንድም እንዳልሆነም አውቃለሁ። አንተ ግን ደህና ነህ ወይስ አንተም እንደነሱ እያስመሰልክ ነው ምናምን ብላ ትጠይቀዋለች። ይኸውልሽ አንድ ቀን ምን ተፈጠረ መሰለሽ ብሎ ወደኋላ መለስ ብሎም ያስታውሳታል። አንድ ቀን ከስራ ተመልሼ እንዴት ነው ወንድሟን በስርዓት ሰላም ያላልኩት ብዬ ወደ ራሱ ሲሄድ ሁለቱ ስተሻሹና ሳወሩ ሰማሁ። ስለዚህ ልጄን ለማን መሸጥ እንደፈለገች ስላወቅኩና ለምን ምክንያት እዚህ ቤት እንደገቡ ማወቅ ስለፈለግኩ ነው አላት። እሷም በዚህ ንግግሩ በጣም ግራ ትጋባና ወይኔ እኔ በዚህ ንግግር ራሴን እያመመኝ ነው ብላ ፌንት እንደበላ ሰው ትሆናለች። እሱም አማናዊት ብሎ ሲይዛት እሷም አንተ ብቻ ነህ እንዴ ማስመሰል የምትችለው? እኔም ማስመሰል እችላለሁ ስትለው አንቺ በጣም አስደነገጥሽኝ እኮ ይላታል። ስለዚህ አንቺ ታስፈልጊኛለሽ ለሁሉም ነገር፣ ደግሞ ፊት ለፊት አትበይ፣ ቀስ ብለን እነሱ ያላወቅን መስለን አንድ እርምጃ እንቀድማቸዋለን ይላታል። እሺ በቃ ተስማምቻለሁ ስትለው ሊስማት ይሞክራል። እሷ ግን አልፈለገችም። አቁም፣ ሁሉም ነገር በጊዜው ነው የሚሆነው ትለዋለች። እሺ አላስገድድሽም ይላታል። ወደ ውጭ ወጥቶም ሶፋ ላይ ይቀመጣል። በዚህ መሀል ነበረ ማክቤል ሶፋ ስር ተቀምጣ ያያት። ምን ሆነሽ ነው የኔ ልጅ ብሎ ሲጠይቃትም ይኸውልህ አባዬ እኔ ከአማናዊት ጋር ተጣልቻለሁ፣ እናቴ ሁኚ ስላት እምቢ አለችኝ ብላ ትነግረዋለች። እናትነት እኮ ዝም ብሎ አይሆንም ይላታል። ይሄንን ንግግር ማክዳ ስትሰማ በጣም ትናደዳለች። አሁን ስገላት ታርፋላችሁ፣ ጭራሽ የአባትሽን ምስት ልታረጊያት ትፈልጊያለሽ ትላታለች። አማናዊት በሌላ በኩል እቺን ልጅ ይሄን ልብሷን ተኩሼላት ካልታረኳት ይሄን ሀሳቧን መተው አትችልም፣ ስለዚህ መታረቅ አለብኝ እኔ ከሷ ጋር ብላ ልብሱ ስትተኩስ ማክዳ ደርሳ ምን እያደረግሽ ነው አንቺ ውርደታም፣ ደግሞ ይሄን ታውቀሽ ነው ልብስ የምትተኩሽ? መተኮሻ ልታበላሽ ነው ትላታለች። አቦ በእናትሽ ተይኝ፣ ጎዳና ላይ ያገኘሽ ማለት እኮ ጎዳና ላይ ነው ያደግኩት ማለት አይደለም ስትላት ቆይ እኔ እንዴት አድርጌ እንደምተኩስሽ አውቃለሁ ብላ በመተኮሻው ፊቷን ልታቃጥላት እየታገሉ ይገኛል ሁለቱም። ማክዳ አማናዊትን ፊቷን እንዳለችው አቃጥላት ልትገላት ትችላለችን? እናንተ ምንድነው ሀሳብ አስተያየታችሁ? ቀጣይ ክፍልስ ምን ይፈጠር ይሁን? ሰው መጥቶስ ያድናት ይሁን አማናዊትን? በቀጣይ ክፍል እስከምንገናኝ ድረስ ቸር ያገናኘን። አድማጭ ተመልካቾቻችን አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ኮመንት አስተያየታችሁን እየሰጣችሁኝ ሀሳብ አስተያየታችሁን ስጡኝ። ቸር ያገናኘን። መልካም ጊዜ ይሆንላችሁ። ስደት ላይ ያላችሁ ሁላችሁንም እግዚአብሔር አምላክ የማታ እንጀራ ይስጣችሁ። አሜን። ቸር ቆዩ።